ሶ በባለፈው ቪዲዮ ምን አየን? ስለ earthquake የመሬት መንቀጥቀጥ ብዙ አወራን አይደል? We're going to look at volcanoes today. ዛሬ ደግሞ in detail ስለ volcano እንመለከታለን። Hello everyone, my name is Rukatana from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucyBridgeacademy.com join አድርጉ። የተለያዩ AI supportive questionሮችን ታገኛላችሁ. And of course our YouTube channel. Comment, subscribe and አስተያየት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን. Alright, let's get into it. Okay. So volcanism እንዴት እንደሚፈጠር የተለያዩ ኪ ፖይንቶችን እንመልከት። Let me get my highlighter. እሺ so ስለ ማግማ እንመለከታለን and then we're going to look at vent ምን እንደሆነ እንመለከታለን. Then we're going to look at fissure የምንለው እንመለከታለን. so ማግማ ማለት ምንድን ማለት ነው? በውስጥ earth surface ውስጥ የሚገኝ molten የሆነ ማቴሪያል ነው አይደል? የሞቀ ወይ ደግሞ የቀለጠ ማቴሪያል ማለት ነው። so ቬንት የምንላቸው ደግሞ ኮን ሼፕድ ያላቸው ነው። so ኮን ሼፕድ ያላቸው ኦፕኒንግ ናቸው፣ የሆነ ክፍተት ናቸው፣ እንደ ቱቦ ነገር ቢመስሉ ክፍተት ያላቸው ማግማ ይወጣበት ነው። so ፊሸር የምንላቸው ደግሞ ልክ እንደ ቬንት ኦፕኒንግ አላቸው፣ ቀዳዳ ወይ ደግሞ ክፍተት አላቸው። ላይክ እንዴት ናቸው? የሆነ ላይን የሆነ መስመር የሚመስሉ ወይ ደግሞ የተሰነጠቀ ነገር የሚመስሉ ናቸው። ሶ ቮልካኒዝም ምንድነው ታዲያ? ቮልካኒዝም ማለት ይሄኛው ፕሮሰስ ነው። ማለትም ማግማ ምን አለን? ማግማ ሞልተን የሆነ እዚህ ጋር ሞልተን ልበለው፣ ሞልተን የሆነ የሞቀ የቀለጠ ከውስጥ ያለው ማቴሪያል ወደ ውጪ ኢራፕት ሲያደርግ ወደ earth surface ሲወጣ ማለት ነው። ሶ በምን በኩል ሊወጣ ይችላል? ላይክ በቬንት በኩል ሊወጣ ይችላል። ሶ ላይክ በፊሸር በኩል ሊወጣ ይችላል። ሶ በቬንት በኩል ሲወጣ የሆነ ቮልካኖ ወይ ደግሞ ማውንቴን ላይክ ስትራክቸር ይፈጥራል። በፊሸር በኩል ደግሞ ሲወጣ ላይክ ላቫ የሆነ ፕሌቶስ ይፈጥራል። እሺ ይሄኛውን ሬዝ ላርጎና ሞር ለመጻፍ እንዲመች እሺ ሃይላይተር እሺ በምን አለን? በቬንት በኩል ምን ይፈጥራል? ማውንተን የሆነ ስትራክቸር ባለው መንገድ ኢራፕት ያደርጋል። ሶ ማውንተን የሆነ ስትራክቸርን ይሰጥረናል። ሶ ፊሸር ወይ ደግሞ ፊሸር አይ ቲንክ በሱ በኩል ሲወጣ ደግሞ ላቫ ፕሌቶስ እንለዋለን። ላቫ ፕሌቶስ ምን ማለት ነው? ለምሳሌ ቅድም ያለው ማግማ የሞቀ ላንድ ውስጥ ያለው earth surface ውስጥ ያለው ማቴሪያል ወደ ውጪ ሲወጣና ሲፈስ ምን እንለዋለን? ላቫ እንለዋለን። ይሄ ሙቀት የሆነው ወደ ውጪ ሲወጣ ይፈሳል፣ እንደ ፈሳሽ ነገር ይሆናል። ሶ ላቫ እንለዋለን። ሶ በፊሸር በኩል ማግማ ኢራፕት ሲያደርግ ወይ ደግሞ ሲወጣ ላቫ የሆነ ፕሌቶሶችን ይፈጥራል ማለት ነው። So magma erupting from vents form volcanoes. ፊሸር በኩል ደግሞ ላቫ ፕሌቶሶችን ይፈጥራል ማለት ነው። So let's look at it in image. So ቅድም ብለናል ቬንት ያለው እዚህ ጋር ያለው ነው። So ከውስጥ ያለው ማግማ አለች፣ የሆነ ቀዳዳ ነው፣ የሆነ ኦፕኒንግ ነው፣ ኮን የሆነ ሼፕድ ነው ብለናል። ላይክ ቱቦ የሚመስል ነገር። So በዚህ በኩል ኢራፕት ያደርጋል፣ የሆነ ተራራ ማውንቴን የሆነ ስትራክቸር ይፈጥራል። ሶ በፊሸር በኩል ሲወጣ ደግሞ ኢሜጁ አሁን ገና ነው የመጣላችሁ መሰለኝ። ሶ እዚህ ጋር የሆነ ማግማ አለ፣ ወደ ላይ ይወጣል። ሶ የተለያዩ ማውንቴን የሆነ ስትራክቸር ቮልኬኖ ይፈጥራል። በፊሸር በኩል ደግሞ የሆነ ላቫ ነገር ከውስጥ የሚወጣው በላቫ ነገር እንደ ፈሳሽ ነገር ወደ ታች ወደ earth surface ወደ ታች እንደ ላቫ ፕሌቶስ ይፈጥራል። ሶ በእነዚህ በኩል ቮልካኒዝም የማግማና የተለያዩ ጋዞች ኢራፕት የሚያደርጉበት ፕሮሰስ ነው ማለት ነው ቮልካኒዝም የምንለው። ኦኬ ቮልካኒክ ኢራፕሽን ካን ቢ ጀንትል ኦር ቫይለንት። ሶ ይሄ አንድ ቮልካኖ ኢራፕት ሲያደርግ ጀንትል ሊሆን ይችላል፣ ማለት ቀስ ብሎ ኢራፕት ማድረግ። ለምሳሌ በውስጥ ያለው ላንድ ማቴሪያሎችን ወደ ውጪ ሲወጡ ቀስ ብሎ ነው፣ ወይ ደግሞ ትናንሽ የሆኑ ማቴሪያሎች ናቸው ወደ ውጪ የሚወጡት። ቫይለንት ስንል ግን ከባድ የሆነ ኤክስፕሎዥን ሲፈጠር በውስጡ ያሉት ላንድ ማቴሪያሎች በቃ በኃይለኛ መንገድ ነው የሚሰራጩት ማለት ነው። ሶ ጀንትል ይሆናሉ ወይ ደግሞ ቫይለንት በሆነ መንገድ ይሰራጫሉ። ሶ በምን ላይ ዲፔንድ ያደርጋል? ላቫ ታይፕ፣ አንደኛ ላቫ ታይፕ ላይ ዲፔንድ ያደርጋል። ኦር ላይክ በምን ላይ ኢራፕሽን ፕሬሸር ላይ ዲፔንድ ያደርጋል። ሶ በእነዚህ ሁለት
ነገሮች ላይ ዲፔንድ አድርጎ ነው ወይ ጀንትል ወይ ደግሞ ቫዮለንት የምንለው። ሶ ላቫ ታይፕ ስንመለከት ሁለት አለ። ባሳልቲክ ላቫ እንለዋለን። ባሳልቲክ ላቫ። ሶ ሌላኛው ደግሞ ራይሆልቲክ እንለዋለን። ራይሆልቲክ ላቫ። ሶ ባሳልቲክ ላቫ እና ራይሆልቲክ ላቫ እንላቸዋለን። ባሳልቲክ ላቫ ማለት ያለው ጋዝ በውስጥ ያለው በርድ ሰርፌስ ውስጥ ያለው ጋዝ ለምሳሌ ቶሎ ሪሊዝ ሲያደርግ ጋዙ ቶሎ ሲወጣ ላይክ ጀንትል የሆነ ኢራፕሽን ይፈጥራል። ምክንያቱም ጋዙ ቶሎ ከወጣ ቀስ ብሎ ነው ኢራፕት የሚያደርገው ማለት ነው። ራይሆልቲክ ስንል ደግሞ እንዴት ነው? ጋዙ ትራፕድ ይሆናል፣ ታምቆ እዛ ይቀመጣል። ሶ ሲፈነዳ ከባድ የሆነ ኢራፕሽን ነው የሚፈጠረው ማለት ነው። ሶ ቫዮለንት ይሆናል ማለት ነው። ቫዮለንት ኢራፕሽን ይሆናል። ሶ ኢራፕሽን ፕሬሸር ደግሞ ምንድን ናቸው? ኢራፕሽን ፕሬሸርም ከጋዝ ጋር የሚገናኙ ናቸው። ሶ ጋዞች እዛ ውስጥ ሰርፌስ ውስጥ ያሉት ጋዞች በጣም ብዙ ጊዜ ታምቆ ይቆዩና ትራፕድ ይሆናሉ። ጋዝ ትራፕድ። ሶ ጋዞቹ ትራፕድ ሲሆኑ ልክ እንደነዚህ ልክ እንደ ራይሆልቲክ ላቫ ምን ይሆናሉ? በኃይለኛ ወይ ደግሞ ትልቅ የሆነ ኤክስፕሎዥንን ይፈጥራሉ። ሶ ቫይለንት ይሆናሉ፣ ከባድ የሆነ ኤክስፕሎዥንን ይፈጥራሉ ማለት ነው። ሶ እነዚህ ናቸው። ኦኬ አስ ዩ ካን ሲ ቬንት በዚህ በኩል አለ የሆነ ኮን ሼፕድ ብለናል። ሶ ፊሸር ደግሞ በዚህ በኩል ላይክ ወደ ታች ሲፈስ በላቫ መንገድ ሲፈስ ናቸው። ሶ we're going to look at them ከዚህ እዚህ ኢሜጅ ላይ ያሉትን ነገሮች ሞር እያወራን ስንሄድ ወደ እንመለሳለን። ሶ ታይፕ ኤንድ አክቲቪቲ ኦፍ ቮልኬኖስ። ሶ የቮልኬኖ አክቲቪቲ እና ታይፕ እንመልከት። ሶ ፎር ኤግዛምፕል አክቲቭ ቮልኬኖ የምንላቸው አሉ። አክቲቭ የምንላቸው ላይክ ሬጉላርሊ በየጊዜው በፍጥነት ወይ ደግሞ በየጊዜው የሚታዩ ቮልኬኖች ናቸው፣ አክቲቭ ናቸው ማለት ነው። ሶ ዶርማንት ቮልኬኖስ፣ ዶርማንት ቮልኬኖ የምንላቸው ደግሞ ላይክ አሉ ግን ኢራፕት ያላረጉ ወደፊት ኢራፕት ያደርጋሉ ብለን ያሰብናቸው ቮልኬኖች ናቸው። ለጊዜው ቁጭ ያሉ ወይ ደግሞ ዶርማንት የሆኑ ማለት ነው። ሌላኛው ኤክስቲንክት የምንላቸው ነው። ኤክስቲንክት የምንላቸው they are unlikely to erupt again ወደፊት ላይክ ኢራፕት የማረጋቸው ቻንሳቸው በጣም ትንሽ ነው። ኦር ላይክ ኢራፕት ሊያደርጉ ይችላሉ። ያው ኤክስቲንክት ከስሙ ስንረዳ የጠፋ ወይ ደግሞ የሞተ ነገር እንደማለት ነው። ፎር ኤግዛምፕል አክቲቭ ቮልኬኖ ለምሳሌ ኤርታሌ የምንለው ኢትዮጵያ ውስጥ የምናገኘው ነው። ሶ ዶርማንት የምንለው ደግሞ ማውንት ኪሊማንጃሮ የምንለው ነው። ሶ ኤክስቲንክት የምንላቸው ደግሞ ላይክ ማውንት ዝቋላ የምንላቸው የታይፕ ኦፍ ቮልኬኖ አክቲቪቲያቸው ነው። ኦኬ ናው ሌትስ ሉክ አት ሺልድ ቮልኬኖስ፣ ስትራቶቮልኬኖስ ታይፓቸውን እንመልከት። ሺልድ ቮልኬኖስ። ሺልድ ቮልኬኖስ ምንድን ናቸው? ዋይድ ናቸው። ጀንትሊ ስሎፕድ ኮንስ ፍሮም ፍሉይድ ላቫስ። ሶ ምንድን ናቸው እነዚህ? ሺልድ ማለት ከስሙ ራሱ የሆነ ነገር ሸፍኖ ያለ ሺልድ አድርጎት ሸፍኖት ያለ ነገር ማለት ነው አይደል? ሶ ምንድን ናቸው? ዋይድ ናቸው። ጀንትል የሆኑ ስሎፕ አላቸው። በጣም ቁልቁለታማ ሳይሆን ጀንትል ስሎፕድ ናቸው። ሶ ሲፈሱ ደግሞ እንዴት ናቸው? በላቫ መንገድ። ሶ እነዚህ ሺልድ ያላቸው በውስጣቸው ከምን የተሰሩ ነው? ባሳልቲክ፣ ቅድም ያየናቸው ማለት ነው። ባሳልቲክ ላቫ። ሶ ላቫ ማለት ማግማው ወደ ላይ ሲወጣ በፍሳሽ መንገድ ሲፈስ ማለት ነው። ሶ ባሳልቲክ ላቫ ደግሞ ምን ብለናል? ጀንትል የሆነ ኢራፕሽን ነው ብለናል። ስለዚህ ዋይድ ናቸው፣ ጀንትል ናቸው። ኦልሞስት ወደ ታች ቀስ ብሎ ይፈሳሉ፣ ኢራፕት ያደርጋሉ ማለት ነው። ፎር ኤግዛምፕል ሃዋይ አይላንድ የምንላቸው እዛ አካባቢ ያሉ ቮልኬኖች። ስትራቶ ቮልኬኖስ። ስትራቶ ደግሞ ዲፕ ስቲፕ የሆኑ ቁልቁለታማ የሆኑ ስሎፖች ያሉ በጣም ኤክስፕሎሲቭ የሆነ ኢራፕሽን ይፈጥራሉ። ኤክስፕሎሲቭ እና ምንን ኮንቴን ያደርጋሉ? ላቫ ኤንድ አሽ። ላቫ ምን እንደሆነ አይተናል። አሽ ማለት ደግሞ ያው እንደ አመድ ማለት ነው አይደል? ሶ በምን ጊዜ ነው ኢራፕት የሚያደርጉት? they erupt periodically በየጊዜው ቶሎ ኢራፕት የሚያደርጉ ናቸው። ሶ የዚህን ላቫ እንመልከት። የስትራቶ ቮልኬኖ ያው የሺልድ ቮልኬኖ ባሳልቲክ ነው ብለናል። ጀንትል የሆነ ኢራፕሽን ነው አለን። የስትራቶ ቮልኬኖ ላቫ ስንመለከት ምን አይነት ነው?
ሶ ለምሳሌ ማግማ ሞልተን የሆነ የሞቀ ማቴሪያል ነው ብለናል፣ ወደ ላይ ይወጣል ብለናል። ሶ በዚህ በስትራቶቮልካኖ ግን ይሄ ማግማ ወደ ላይ ሲወጣ ወደ ላቫ ሲቀየር ምን ይሆናል? ቶሎ ነው ድርቅ የሚለው ወይ ደግሞ ቶሎ ነው ኩል የሚያደርገው የሚቀዘቅዘው። ስለዚህ መሬቱን ራሱ ሳይነካ በፊት ወደ ድንጋይ ቶሎ ይቀየራል። ስለዚህ በዚህ ምክንያት ምን እንላቸዋለን? ቪስከስ ናቸው እንላለን። ቪስከስ ማለት ላይክ የሆነ ድንጋያማ ወይ ደግሞ ቶሎ የሚደርቅ ነገር በውስጣቸው አላቸው። ምን ስትራቶቮልካኖስ የምንላቸው። ሶ ከባድ የሆነ ኤክስፕሎሲቭ ደግሞ ኢራፕሽን ከነ ሺልድ በተቃራኒ ከባድ የሆነ ኤክስፕሎሲቭ ኢራፕሽን ይፈጠራል። ኦኬ ቅድም ያየነውን as you can see አክቲቭ ቮልኬኖ ፔሪዮዲካሊ በየጊዜው የሚፈጠሩ ቮልኬኖ ብለናል። ሶ የነዚህን ኤግዛምፕል ላይክ ኤርታሌ አልን በኢትዮጵያ ውስጥ። ሶ ዶርማንት የምንለው ደግሞ ላይክ በአሁን ላይ ወደፊት የሚፈጠሩ ናቸው፣ አሁን ግን ላይክ ያልተፈጠሩ። ሶ ላይክ ማውንት ኪሊማንጃሮ የምንላቸው ኪሊማንጃሮ። እሺ ኤክስቲንክት የምንላቸው ደግሞ አንላይክሊ ነው ሊፈጠሩ ወደፊት ሊፈጠሩ ላይፈጠሩ የሚችሉ ናቸው። ኦልሞስት የጠፉ ነገር እንደማለት ነው። ሶ ፎር ኤግዛምፕል ይሄ ማውንት ዝቋላ የምንላቸው ነው። ዝቋላ። ኦኬ እሺ ይሄን ኤግዛምፕል አይተናል። ሶ እርዝኩዌክ ዲስትሪቢዩትድ ሲሆኑ ፕሌት ባውንደሪ ላይ ነው ብለናል አይደል በባለፈው ቪዲዮ ላይ። ሶ ሌትስ ሉክ አት ቮልኬኖ። ቮልኬኖ ሜንሊ ምን ላይ ነው ዲስትሪቢዩት የሚደረጉት? ቴክቶኒክ ፕሌት ባውንደሪዎች ውስጥ ላይ ነው ዲስትሪቢዩት የሚደረጉት። ፎር ኤግዛምፕል ዳይቨርጂንግ ፕሌት ላይ ለምሳሌ ስለ ዳይቨርጅ እና ኮንቨርጅ አይተናል። ኮንቨርጅ አንድ ላይ ኮላይድ ሲያደርጉ በዛ ጊዜ ሊፈጠሩ ይችላሉ። ኦር ዳይቨርጅ ላይክ when they are separated ወይ ደግሞ when they are pushed from each other ሲራረቁ ማለት ነው። ሶ በዳይቨርጅ በኮንቨርጅ ሊፈጠሩ ይችላሉ። ሌላኛው ደግሞ ፓሲፊክ ሪንግ ኦፍ ፋየር። ፓሲፊክ ሪንግ ኦፍ ፋየር የት አካባቢ ነው ብለናል ባለፈው? ኢት ሰራውንድስ ፓሲፊክ ኦሽንን ሰራውንድ የሚያደርግ ነው። አይ ቲንክ ኢሜጅን አለን። ሶ ይሄ ሪንግ ኦፍ ፋየር የምንላቸው ነው። ሶ ምንን ሰራውንድ አድርጓል? as you can see ፓሲፊክ ኦሽንን ሰራውንድ አድርጎ ነው ያለው። ሶ ትላልቅ የሆኑ the world's most active የዓለማችን በጣም አክቲቭ የሆኑ ቮልኬኖች የሚፈጠሩበት ቦታ ነው። ኦልሞስት ላይክ 75% የዓለማችን አክቲቭ የሆኑ ቮልኬኖች የሚፈጠሩበት አካባቢ ነው። ሌላኛው ቮልኬኖስ የት አካባቢ ነው? ላይክ ኦሽን ላይ ኦሻኒክ የምንለው ላይ ኦር ላይክ ኮንቲኔንታል የምንለው ላይ ነው። ኮንቲኔንትስ ላይ ኦሻኒክ ማለት ላይክ በውሃ ሰርፌሱ የሆነ ጉብ ያለ የሆነ ሰርፌስ በዛ ሲፈጠር፣ ኮንቲኔንትስ ላይ ደግሞ ለምሳሌ ኢስት አፍሪካን ሪፍት ቫሊ ላይ ላይክ ላንዱ መሬቱ ክራክ ሲያደርግ በመሃል ያለው ወደ ውስጥ ሲሰምጥ ግራብን የሚፈጠረው በዛን ጊዜ የተለያዩ ቮልኬኖች የሚፈጠሩ ናቸው። ሶ ሪንግ ኦፍ ፋየር። ሶ ናው ሌትስ ሉክ አት ክሬተርስ ኤንድ ካልዴራስ የምንለውን እንመልከት። ሶ ክሬተርስ ኦር ክራተርስ ነው የሚባለው። ኦኬ ክሬተርስ የምንላቸው ምንድን ናቸው? ሶ ማግማው ኢረፕት ሲያደርግ ኢራፕሽን ሲፈጠር ምን ይፈጠራል? ቮልኬኖ ቶፕ ሰርፌሱ ላይክ እንደዚህ ከሆነ ቶፕ ሰርፌሱ ኮላፕስ ያደርጋል፣ ወደ ታች ይወድቃል ማለት ነው። ሶ ወደ ታች ሲወድቅ ምን ይፈጠራል? ቦል ሼፕድ ባሎኖ ኦር ቦል የሆነ ሼፕ ነገር ይፈጠራል። ቦል አም ሶሪ ቦል ላይክ ይሄ የኳስ ቦል ሳይሆን ቦል የምንድነው የምንለው? የጎድጓዳ ሳህን ላይክ እንደዚህ ቦል ነገር ጎድጓዳ ሳህን ነገር ይፈጠራል። ሶ ይሄ ወደ ታች ጎድጓዳ የሆነ ሳህን የሚመስል ነገር ሼፕ ይፈጥራሉ ማለት ነው። ምን ጊዜ ማግማው ኢራፕት ሲያደርግ፣ ቮልኬኖ ደግሞ ከላይ የሆነ ቶፕ ሰርፌሱ ወደ ታች ሲወድቅ ነው። እነዚህ በምን ጊዜ ነው? በኢሮዥን ጊዜ። በኢሮዥን ጊዜ የሚፈጠሩ ዶርማንሲ በሆነ ጊዜ ዶርማንስ በሆነ ጊዜ የሚፈጠሩ ናቸው። አይ ቲንክ ዜር ኢዝ አን ኢሜጅ። ሶ ክሬተርስ ስትመለከቱ ከላይ የሆነ ላይክ ቦል ሼፕድ ወይ ደግሞ ጎድጓዳ የሆነ ሳህን ከላይ ቮልኬኖ ፓርቱ ወደ ታች ሲወድቅ ማለት ነው። ኦኬ ካልዴራስ የምንላቸውስ? ካልዴራስ የምንላቸው ደግሞ ከክራተርስ ከምንላቸው በጣም ላርጅ ናቸው። እነዚህም ደግሞ ቦል የሆነ ሼፕድ
አላቸው። ላይክ የጎድጓዳ የሆነ የሳህን ቅርጽ ልክ እንደ ክራተር ሼፕ አላቸው። ሶ እንዴት ነው የሚፈጠሩት? ሶ ማግማ ኢረፕት ሲያደርግ ምን ይሆናል? ለምሳሌ ከውስጥ ኢምቲ ሊሆን ይችላል፣ ባዶ ሊሆን ይችላል አይደል? ወደ ላይ ኢረፕት ሲያደርግ ከውስጥ ያለው ማግማ ኢምቲ ኦር ላይክ ኦልሞስት ኢምቲ ነገር ባዶ ነገር ሊሆን ይችላል። ስለዚህ ከላይ ያለው የቮልኬኖ ቶፕ ሰርፌስ ምን ያደርጋል? ባዶ ከሆነ ወደ ታች ይሰምጣል አይደል? ሶ ወደ ታች ሲሰምጥ ትልቅ የሆነ ባውል ሼፕን ይፈጥራል ማለት ነው። as you can see ካልዴራ አለ። ሶ ከላይ ወደ ውስጥ ሲሰምጥ ትልቅ የሆነ ባውል ሼፕን ይፈጥራል። ሶ እነዚህ ካልዴራ የምንላቸው ወደ ውስጥ የሚሰምጡ ናቸው። ኦኬ ሶ አሁን ደግሞ ኢንትሩሲቭ ሮክስ ወይ ደግሞ ፕሉቶኒክ ስትራክቸርስ የምንላቸው እንመልከት። ሶ አርድ ሰርፌስ ውስጥ ማግማ ምን ይሆናል? ወይ ደግሞ ቮልካኖ ውስጥ ወደ ላይ ሳይወጣ በፊት እዛው ባለበት ኩል ያደርጋል ወይ ደግሞ ይቀዘቅዛል። ሶ በሚቀዘቅዝ ጊዜ ምንን ይፈጥራል? ኢንትሩሲቭ ወይ ደግሞ ፕሉቶኒክ የምንላቸው ሮኮች ወይ ደግሞ አለቶች ይፈጠራል። ሶ ምን ማለት ነው? መሬት ውስጥ ያሉ ድንጋዮች ወይ ደግሞ አለቶች እንላቸዋለን። ሶ ሶስት አለን፣ ባቶሊትስ፣ ሲልስ እና ዳይክስ የምንላቸው። ባቶሊትስ የምንላቸው ዶም ሼፕ ናቸው። ዶም ያለ ቅርጽ ሼፕ አላቸው። ወደ ውስጥ ወደ አንደርግራውንድ ያሉ ናቸው። ወደ ውስጥ በጣም ወደ ውስጥ የገቡ ናቸው። ለምሳሌ እንደውም ከክረስቱ ኦልሞስት በጣም ወደ ታች ብዙ ሺህ ኪሎ ሜትር በጣም የወረዱ ናቸው። and they form like the mountains crust የማውንቴኖችን ክረስት ይፈጥራሉ። ክረስት ማውንቴን ፎር ኤግዛምፕል ወይ እንደዚህ ከሆኑ እንደዚህ እዚህ አካባቢ የምንድነው የተራራ መሰረት እንለዋለን። የተራራ መሰረት ይፈጥራሉ። ሶ በውስጥ ናቸው የሆነ የአንድን የተራራ መሰረት ይፈጥራሉ። ሶ እነዚህ ባቶሊትስ እንላቸዋለን። በጣም ወደ ታች አንደርግራውንድ ያሉ የሮክ ኢንትሩሲቭ የሆኑ ሮኮች ናቸው። ሲልስ ኤንድ ዳይክስ ሶ ሲልስ ኤንድ ዳይክስ አር ላርን ሆሪዞንታሊ ቢትዊን ሌየርስ። ሶ ሲልስ የምንላቸው የማግማው ሌየር ሶ ቅድምን ብለናል ፕሮሰሱ ኢንትሩሲቭ ማግማ ሌየር ሲቀዘቅዝ ብለናል አይደል? ሶ ማግማ ሌየሩ በሁለት ሮክ ሌየሮች መካከል ሶ ሃርድን ሲሆን ወይ በጣም ሃርድ ሲሆን ሲጠብቅ ምንድነው ጠንካራ ወይስ ሲሆን ወይ ደግሞ ሲደርቅ ማለት ነው። እዛ አካባቢ ላይ ሲልስ የምንላቸው ይፈጠራል። ሶ እነዚህ ሲልሶች እንዴት ነው አቀማመጣቸው? ላይክ ሆሪዞንታሊ ናቸው ወይ ደግሞ እንደ አግድም ክሮስከት ሆነው እየተቀመጡ ናቸው። ዋይል ዳይክስ የምንላቸው ደግሞ እንዴት ነው? ይሄ ማግማ ሮክ ሌየሮች መሃል የድንጋይ አለቶች መሃል ክሮስከት ያደርጋል፣ ሰንጥቆ በአግድም ይቆርጣቸዋል። ሶ ስለዚህ እንዴት ነው አቀማመጡ? ወይ ቨርቲካሊ ነው ላይክ እንደዚህ ቆሞ ነው ያለው ወይ ደግሞ ክሮስከት ላይክ በአግድም የሚቀመጡ ናቸው። ኦኬ we're going to look at on the next video the major geological processes on part 4 but that's it for me today. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com ጆይን አድርጉ። የተለያዩ AI supportive questionnaires ታገኛላችሁ and of course our YouTube channel comment subscribe and አስተያየት እና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን። but that's it for me today. I hope to see you guys on the next video. Thank you for watching and goodbye.